የዘላለም ሕይወትን ለማግኘት ትእዛዛቱን መጠበቅ ያስፈልጋል ወይ ብትሏቸው ብዙዎቹ እርግጠኛ ነኝ አያስፈልግም ነው የሚሏቸው። ተቃራኒ ናቸው ከክርስቶስ ጋር እና ታዲያ ሂስ ምናምን ስትሏቸው እንዴ ይህማ ለአይሁድ ነው ምናምን ያላቸው ምናምን ይላሉ። እንዴ ክርስቶስ አይሁድን በዛው ትእዛዛትን ጠብቁ ትላላችሁ ብሎ አስተምሯቸዋል እንዴ? እንደዚህ የሚባል ትምህርት ነው እንዴ ክርስቶስ ያስተማረው? በእኔ ሳታምኑ በዛው ጽኑና ትድናላችሁ ብሏቸዋል እንዴ? አላላቸውም። በእኔ እመኑ በአባቴ እመኑ ትእዛዜንም ጠብቁ ነው የክርስቶስ ትምህርት። ስለዚህ አንድ ሰው በክርስቶስ ካመነ በኋላ የክርስቶስን ትእዛዝ በሙሉ መፈጸም መቻል አለበት፣ መፈጸም አለበት። እንደዛ ከሆነ ወደ እግዚአብሔር መንግስት የሚገባ። የትኞቹን ትእዛዛት? ያው 10ቱን ትእዛዛት ነው የዘረዘረው እዛ ቦታ ላይ ነው። ነገር ግን ሰው በክርስቶስ ሳያምን ግን ለምሳሌ አሁን አይሁድ በክርስቶስ ሳያምኑ ግን አትግደል፣ አታመንዝር፣ አትስረቅ የሚለውን ሊጠብቁ ይችላሉ። ግን ይድናሉ? ሊድኑ አይችሉም። አንድ ይሄ ነው። ሲቀጥል ግን በቅዱስ ጳውሎስ መልእክታት ብዙ ጊዜ የህግ ስራ እያለ የሚጠቅሰው ከአውዱ አንጻር ስንመለከተው ግዝረትን ነው። እነዚህ ግዝረት፣ የኦሪት መስዋዕት፣ በኦሪት ስር የነበሩ በዓላት ምናምን እነሱን በመጠበቅ አይደለም አሁን የዘላለም ህይወት የሚወረሰው። ስለዛ በህግ ስራ ሳይሆን በእምነት እንደምንጸድቅ ቅዱስ ጳውሎስ ሲናገር ትክክል ነው ማለት ነው። ትክክል ነው እና መቀላቀል አያስፈልግም። አንድ በክርስቶስ ያመነ ሰው ግን ቅድም ዞላ በደንብ አድርጎ እንደሄደበት ተጠምቆ የመንፈስ ቅዱስን ጸጋ በቅዱስ ሜሮን አማካኝነት ተቀብሎ ስጋውን ደሙን በልቶ ጠጥቶ ግን አካል ከሆነ በኋላ ፍሬ ማፍራት አለበት። ካላፈራ ምን ይሆናል? ቤሪ ይቆረጣል። መቆረጥ መዳን ነው አለመዳን ነው? እንዳይድን ያደረገው አለመዳን ነው። እንዳይድን ወይም ደግሞ እንዲቆረጥ ያደረገው ምን ማድረጉ ነው? ፍሬ አለማፍራቱ ነው አይደለም? ሰው እንዲድን ምን ማድረግ ነበረበት? ፍሬ ማፍራት አለበት። እኛም ይኸው ስራ ያስፈልጋል ምናምን የምንለው ፍሬ ማፍራት አለበት። ትእዛዛቱን መጠበቅ አለብን። በህይወት ዘመናችን ስንደመድመው ቅድም አይ ቲንክ ጠቅሳችሁታል። በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ የሚለው ማለት ነው ቅዱስ ጳውሎስ ፊልጵስዩስ 2:12 ላይ። ስለዚህ የዳነ ሰው ጸጋውን የተቀበለ ሰው ልጅ የሆነ ሰው በፍርሃትና በመንቀጥቀጥ የራሱን መዳን እየፈጸመ መኖር አለበት። 5 መክሊት የተሰጠው 10 ማድረግ አለበት። ማቴዎስ 25 ላይ ቀደም የጠቀሳችሁት ከፍ ብለሽ ስትመለከቱ 2 የተሰጠው ወጥቶ ወርዶ 4 ማድረግ አለበት። 1 የተሰጠው 2 ማድረግ አለበት። ትዝ ይልሻል ባለ አንዱ ምን እንደተባለ? ዞር በል ነው የተባለው። ጥርስ ማፋጨት ወዳለበት ወደ ጥልቁ ጨለማ ጣሉት ነው የተባለው። ለምን አላፈራም? ግን እኮ መክሊቱን እኮ ተቀብሏል። ተመልከች፣ አሁን መክሊቱን ሁሉ ናቸው የተቀበሉት። 5 የተቀበላለ፣ 2 የተቀበላለ፣ 1 የተቀበላለ። በ5 የተቀበለው 10 አድርጎ ወጥቶ ወርዶ ይዞ መጣ። ባለ 2 4 አድርጎ መጣ ወጥቶ ወርዶ። ባለ አንዱ ግን ራሷን የሚገርምሽ እንዲያውም እሷን ራሷ አላጠፋትም እኮ ግን ስላላፈራባት ዞር ነው የተባለው። ወደ ጥልቁ ጣሉት ነው የተባለው። እነዛ ግን ኑ ወደ ጌታ ደስታ ግቡ፣ ወደ መንግስተ ሰማያት ግቡ። የጌታ ደስታ መንግስተ ሰማያት ነው። ከእርሱ ጋር ለዘላለም በደስታ መኖር ነው እና ይሄ የምንመለከተው ምንድነው? ጸጋን የተቀበለ ሰው በጸጋው ፍሬ ማፍራት አለበት። ከጸጋው ውጭ ሆኖ አይደለም። ከክርስቶስ ጋር ስንኖር ግን ፍሬ ማፍራት ከኛ ይጠበቅብናል። ክርስቶስን የመሰለ ህይወት ከኛ ይጠበቃል። ለተራቡት ማብላት፣ ለተጠሙት ማጠጣት፣ ይህ ሁሉ ማለት ነው ስለ ክርስቶስ ብለን ብናደርገው ይሄ የጽድቅ ስራ ነው። ይሄ ሁሉ ከዛ ውጭ ግን የመንፈስ ፍሬዎች ገላትያ ምዕራፍ 5 ላይ የስጋ ስራ የተገለጠ ነው ብሎ ከዘረዘረ በኋላ ለክርስቲያኖች ነው እንደዚህ የሚላቸው። ለዳኑ ሰዎች ግን የራሳቸውን መዳን በፍርሃትና በመንቀጥቀጥ ሆኖ መፈጸም ስላለባቸው ይነግረናል ማለት ነው፣ እኛንም የገላትያ ሰዎችንም እና ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ መናፍቅነት፣ መለያየት፣ ስካር፣ ዘፋኝነት ይልና እነዚህን የሚያደርጉት ችግር የለውም ቢያደርጉ ወደ እግዚአብሔር መንግስት ይገባል። ምክንያቱም አንዴ ድነዋል ይላል እንዴ? አይልም። ምንድን ነው የሚለው? እንደዚህ የሚያደርጉት ወደ እግዚአብሔር መንግስት አይገቡም። በቃ ግልጽ ነው። ስለዚህ አንዴ ድኛለሁ ያለ ሰው በቃ ድኗል የሚባል ነገር የለም። ኦኬ፣ ያንን መዳኑን አስጠብቆ በቅድስና ህይወት መመላለስ መቻል አለበት። ስለዚህ በክርስቶስ በእምነት በኩል ያገኘውን አምኖ ተጠምቆ ቅዱስ ሥጋና ክቡር ደሙን በልቶ ጠጥቶ የተቀበለውን መዳን ያንን እንዳያጣው ተጠንቅቆ ነው መኖር ያለበት። ፍሬ እያፈራ ክርስቶስን በመምሰል ህይወት እያደገ እንዲያውም ሁለተኛ ጴጥሮስ ምዕራፍ 1 ላይ ቅዱስ ጴጥሮስ ምን ይላል? የመለኮት ባህሪ ተካፋዮች እንደሆነ ቴዎሲስ ቅድምና ሄኖሲስ እያለ ዘላለም ሲያነሳው ነበረ። ከእግዚአብሔር ጋር መኖርና እግዚአብሔር መምሰል እዛ ላይ ሲያነሳው ምን ይላል? በእምነት ላይ በጎነትን ጨምሩ ይላል። እምነት ብቻ ነው እንጂ ዘራፍ የሚሉ ሰዎች አሉ አይልም ቅዱስ ጴጥሮስ። በእምነት ላይ በጎነት ጨምሩ፣ በበጎነት ላይ እውቀት ጨምሩ፣ በእውቀት ላይ እግዚአብሔር መምሰል ጨምሩ እያለ ነው የሚሄደው። እግዚአብሔር በመምሰል የወንድማማች መዋደድ እያለ በጣም ብዙ ነገሮችን ጨምሩ ይልና እንደዚህ ከሆነ ይላል ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዘላለም መንግስት ወደ እርሱ መንግስት መግባት በሙላት ይሰጣችኋል። ምን እያለን ነው? እነዚህ ነገሮች አሁን ይሄ እንትን ነው የሚያሳየን። ቴዎሲስ እና ሄኖሲስ የሚለው ነገር በደንብ ያሳየናል። አሁን
ስለዚህ እንደዚህ የሆናችሁ እያደጋችሁ ብትሄዱ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስት ትገባላችሁ ነው። የማትሄዱ ከሆነስ አትገቡም ነው። ስለዚህ ድነናል የምንልበት ስቴጅ አለ፣ እየዳንን ነው መዳናችን እየፈጸምን ነው የምንልበት አለ። እንደገና ደግሞ እንድናለን ስንል ያው ነፍሳችን ከስጋችን ጋር ተዋህዳ በክርስቶስ ፊት እንቀርባለን። ያኔ ክርስቶስ ወደ ዘላለሙ ወደ እርሱ መንግስት ከእሱ ጋር ዘላለም መኖር ይወስደናል ነው። ከእሱ ጋር መንግስት እንገባለን ነው እንድናለን ስንል ያኛው ሶስተኛው ስቴጅ ላይ ድነናል ስንል ደግሞ ልጅ ሆነናል፣ ከኃጢአታችን ታጥበናል፣ የክርስቶስ ሆነናል ነው ባጭሩ። እንደዛ ነው። እየዳን ነው ስንል ደግሞ ክርስቶስን በመምሰል ህይወት እያደግን ነው። የራሳችን መዳን እየፈጸምን ነው። ቀደም የዘረዘርናቸው ነገሮች ፍሬ እያፈራን ነው፣ ትእዛዙን እየጠበቅን ነው እያልን ነው። እና ይህንን መጽሐፍ ቅዱስ በደንብ አድርጎ ነው የሚናገረው። ከዚህ ትምህርት ውጭ ግን መጽሐፍ ቅዱስ አያስተምርም። በዚህ ድነናል እየዳን ነው ወይ መዳናችን እየፈጸምንና እንድናለን የሚል አለው። ቅድም ቅዱስ ጴጥሮስ ወደ ጌታችን መድኃኒታችን የኢየሱስ መንግስት መግባት በሙላት በቃ ተሰጥቷችኋል አይደለም፣ ይሰጣችኋል፣ ትገባላችሁ ነው። እንደዚህ የሚያደርጉት ወደ እግዚአብሔር መንግስት ይገባሉ፣ እንደዚህ የሚያደርጉት ደግሞ አይገቡም ነው። ቅድም እንዳነበብ ነው ማለት ነው። በጣም ግልጽ ነው በነገራችን ላይ እና ይህንን ማወቅ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ይድናል ይላል። እስከ መጨረሻው የሚጸና እርሱ ይላል ይድናል፣ ፍሬ በማፍራቱ ትእዛዙን በመጠበቁ አጠቃላይ ክርስቶስን በመምሰል ህይወት በቅድስና ህይወት በመመላለስ ያመነ ከሆነ ሳይክል በቅድስና ህይወት በመመላለስ እንደዛ የሚጸና እንዴ ልጅ አይደል እንዴ? እናሱ ያልወረሰ ማን ሊወርስ ነው መንግስቱን? ልጆች ከሆኑ ወራሾች ነው የሚለው ነገራችን ላይ ከዚህ አንጻር የሚነገር ነውና እንደዛ ነው። ለማንኛውም በደንብ ሌሎች ነገሮችን ምናልባት ያልገቡሽ በጣም ብዙ በተለይ በፕሮቴስታንቱ ቤተሰብ እንደዛ ከሆነ ያደግሽው ስለኛ የሚወሩ ብዙ ነገሮች አሉ። እናንተ እየሰማችኋቸው ያደጋችሁ ከስር የምትሰሙ ስላላችሁ ማለት ነው። ቤተክርስቲያንን ከርቀቱ ናቸው አዳራሽ በሚነግሯቸው በተጻፉ መጽሐፎች እንደዛ ልታቋት አትችሉም፣ እውነት ለመናገር ምክንያቱም በግልጽ የሚነግራችሁ ሰው የለም። ዋሽቶ ፈብርኮ የሚናገር ነው ያለው እንጂ ፊት ለፊት እኛ ጋር ለምሳሌ ስንመጣኛ ዋሽተን ምናምን እንድናሳምናችሁ አንሞክርም። በቃ እናንተ የምታምኑትን የሆናችሁትን ነገር ነው እንደዚህ ነው የምንለው። እናንተ ጋር እንዲያውም ሊያለባብሱ ሲሞክሩ በቃ እዚህ ጉሮሯቸውንም ይዘን ቢሆን በእንትን በሀሳብ ደረጃ እንደዚህ ያልኩት ያንን የደበቁትን ነገር እንዲተፉት እናደርጋለን። ከዚህ ውጭ ግን ለምሳሌ መካነ ኢየሱስ የማታስተምረውን ትምህርት ታስተምራለች ብዬ እዚህ ጋር ዘራፍ አለለም። ቃለ ሕይወት የማታስተምረውን ትምህርት ታስተምራለች ብዬ ቀባብቼው አላልፍም። ክርስትና የማይፈቅድልኝም ክርስቶስ ስለማይፈቅድ ቤተክርስቲያን ስለማትፈቅድልኝ ማለት ነው። እናንተ ጋር ግን ያለው እንደሱ አይደለም። እውነት ለመናገር አንዳንዶቹ ሆን ብለው ጣዖት ታመልካለች፣ ማርያም ተመልካለች፣ ሚካኤል አንዳንዶቹ ደግሞ ያለማወቅ ነው። እንዲህ አይነት ፍርደ ገምድልነት ስላለ እንዲህ አይነት አይን ያወጣ አይኑን ምንድነው ያፈጠጠ ጥርሱን ያገጠጠ ውሸት ስለሚዋሹ ቀረብ ብላችሁ ቤተክርስቲያን እወቋት። እውነት ለመናገር እወቋት እና እንደዛ ነው። ሜሪ ጠንክሪ፣ በርቺ። እስቲ በውስጥ እንግዲህ ከኔም ጋር አግዝሻለሁ በተቻለ መጠን ዘላለምንም እንደዚሁ እንትን ብትዩ ብታገኙ ምናምን አሪፍ ነው ብጽፊለት ምናምን እናግዝሻለን። መበርታት ነው። እሺ ሌላ አለሽ የምታነሺው? እሺ አመሰግናለሁ። ሌላ ቀን እጠይቀዋለሁ። እሺ ዛሬ በቃ እንደው በመከራ ነው እየተንቀጠቀስሽ እየፈራሽ ነው የገባሽ። ቆይ አሁን የኔ ቤት ያስፈራል ብዬሻለሁ፣ ፍሬ ብዬሻለሁ። የኔ አይደለም ውጭ ሆኜ ነው ብዙ ጊዜ ስለሚለው ገብቼ ስለማወቅ ገብተሽ ስለማታውቂ አሁን ደፋር ነው የምትሆኚው። አሁን እኮ እኔን በቃ ካገኘሽ በኋላ እንዲያውም በቃ ደፋር እና እንደዛ ነው። በርቺ እሺ ሜሪ በርቺ። ደግሞ ሜሪ የምትባሉ በጣም ጥሩ ተማሪዎች እያገኘሁ ነው። በነገራችን ላይ በውስጥም አንዲት እህት አግኝቼ ነበር ሰሞኑን። አቤት እኔ የሚገርሙ ፕሮቴስታንቶች አሉ። በነገራችን በተለይ እህቶች ሳላደንቃቸው አላልፍም። በቃ የመማር ፍላጎቷ እኔ ልነግራቸው አልችልም። አንድ ቀን እዚህ ተጠቀም ከሆነ ወይ ምስክር ሰጥ ይሆናል። ጥሩ እየመጣች ነው።